ዓለማችን ላይ በብዙ ሺዎች የሚቆጠሩ ጎሳዎች ይገኛሉ። ሁሉም በየማህበረሰቡ የየራሱ የሆነ ባህል፣ ወግና የኑሮ ዘዬ ያለው ሲሆን ይህ ባህልና ወግ የኑሮ ዘያቸው አንዱን ማህበረሰብ ከሌላው ማህበረሰብ የተለዩ እንዲሆኑ ያደርጋቸዋል። ሰላም ለእናንተ ይሁን ውድ ተመልካቾቼ። ዛሬ በጉዟችን ወደ አንዲት ድንቅ አውሮፓዊ ሀገር በመጓዝ የሀገሪቷን ጉድ የሚያስብል ድንቅ ባህልና ወጓን እንቃኛለን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ይቺ ድንቅ ሀገር በደቡብ ምስራቅ አውሮፓ የምትገኝ ሀገር ሲሆን የባልካን ባህረ ገብ መሬት ምስራቃዊ ሩብ የምትይዝ በጂኦግራፊያዊ ድንበሯ ውስጥ ትልቋ ሀገር ነች። በአንጻራዊ ሁኔታ የታመቀ የግዛት መጠንና ቅርጽን በግምት ውስጥ በማስገባት እጅግ በጣም ብዙ መልክዓ ምድራዊ ገጽታዎች አሏት። ቡልጋሪያ በሰሜን ሮማኒያ፣ በምዕራብ ሴርቢያ፣ በደቡብ ግሪክና ቱርክ፣ በምስራቅ ጥቁር ባህር ያዋስኗታል። የሀገሪቷ መሬት በሜዳማ፣ ደጋማ፣ ኮረብቶችና በጥልቅ ወንዝ ሸለቆዎች ይከፈላል። የቡልጋሪያ መሬት ስፋት 110994 ስኩዌር ኪሎ ሜትር ሲሆን ከኩባ አይስላንድ ግዛት ትበልጣለች። የሀገሪቷ ዋና ከተማ ሶፊያ ስትባል በቅርቡ በወጣው መረጃ መሰረት ከ6 ሚሊዮን በላይ የህዝብ ቁጥሮች እንዳሏት መረጃዎች ያሳያሉ። በቡልጋሪያ የተለያዩ እምነት ተከታይ ህዝቦች ያሏት ሲሆን ሀገሪቷ ላይ ካሉ ሃይማኖቶች መካከል 69.5 በመቶዎቹ የኦርቶዶክስ እምነት ተከታዮች ሲሆኑ 10.7 በመቶ ሙስሊም፣ 1.4 በመቶ ፕሮቴስታንት እንዲሁም 0.7 በመቶ የሚሆኑት የካቶሊክ እምነት ተከታዮች ናቸው። የቡልጋሪያ ባንዲራ ባለ 3 ቀለም ሲሆን ቀለሞቹ ከላይ ወደ ታች ነጭ፣ አረንጓዴና ቀይ ናቸው። የቀለሞቹ ትርጉም ነጭ ሰላምና ነፃነትን የሚወክል ሲሆን አረንጓዴው የሀገሪቷን የግብርና መሬታቸውን ይወክላል። ቀዩ ለቡልጋሪያ ነፃነት ለታገሉት ድፍረት እና ደም መፋሰስ የቆመ ነው። ቡልጋሪያ ጥንታዊት የብዙ ባህልና ወግ ድንቅ ሀገር ናት። በሀገሪቷ ካሉ በርካታ ባህሎች መካከል ሚስቶቻቸውን ገበያ በመሄድ የመሸመት ባህላቸው አንዱና ጉድ የሚያስብለው ባህላቸው ነው። በቡልጋሪያ የሙሽራ ገበያ ወንዶች ሴቶች ልጆቻቸውን ሊሆኑ ለሚችሉ የትዳር አጋሮች ይሸጣሉ። ይህ ገበያ በየዓመቱ የሚካሄድ ሲሆን ያላገቡ ሴት ልጆች ለገበያው ራሳቸውን ውብ አድርገው ያዘጋጃሉ። በዚህ የሙሽራ ገበያ ለሽያጭ የምትቀርበው ሙሽሪት የተሻለ ዋጋ እንድታወጣ ክብረ ንጽህናዋን ልትጠብቅ ይገባል። ኩኪሪ በቡልጋሪያ ካሉ ጥንታዊ ባህሎች መካከል አንዱ ሲሆን ዛሬም ድረስ የሚከበር ልዩና አስደናቂ ባህላቸው ነው። በክረምት ወራት በተለይም በአዲስ ዓመት አካባቢና በካርኒቫል የሚፈጸም ጥንታዊ ስርዓት ሲሆን ኩኪሪ በመባል የሚታወቁት ተሳታፊዎች ከፀጉር፣ ከላባና ከሌሎች ቁሳቁሶች የተሰሩ ጭንብሎችንና አልባሳትን መለገስን ያካትታል። እነዚህን ጭንብሎች የመልበስ ዓላማ እርኩሳን መናፍስትን ማባረር፣ መልካም ዕድልን ለማምጣትና ለመጪው ዓመት የተትረፈረፈ ምርትን ለማረጋገጥ ነው በሚል ይታመናል። አልባሳቱ በእንጨት ላይ ተሰርተው በቀለማት ያሸበረቁ ክሮች፣ ጨርቆችና ሌሎች ባለቀለም ጌጣጌጦች ያጌጡ ናቸው። ሌላው የአለባበሱ ባህሪ በወገብ ላይ የተንጠለጠሉ ደውሎች ናቸው። በተለምዶ ቁጥራቸው ወደ 50 አካባቢና እስከ 80 ኪሎ ግራም ይመዝናል። ፋየር ዳንሲንግ ሌላኛው ጥንታዊና አስደናቂ ባህላቸው ነው። ይህ ባህላቸው ከጣዖት አምልኮ ጋር የተቆራኘ ሲሆን ዳንሰኞች በፊም ላይ የሚራመዱበት አረማዊ ስርዓት እንደሆነ ይታመናል። ይህ አምልኮ የፀሐይ አማልክትን በማመስገንና በአዲስ ዓመት ጤናን፣ ብልጽግናንና የመራበት ህይወት እንዲቀርብ የሚጠይቁበት የአምልኮ ስርዓታቸው ነው።
በየዓመቱ ሰኔ 3 ቀን ሲመሽ በስትራንዛ ተራራ ትንሽ መንደሮች ውስጥ ምስጢራዊ እሳት ይነዳል። የትራንዣን ፀሐይ አማልክትና በእሳቱ መደነስ የሚችሉት የግብኝቱን ኃይል መጠቀም የሚችሉት ብቻ ናቸው። ምሽቱ ሲመጣ የተቃጠለ እንጨት ፊም በማዘጋጀት 2 ሜትር ርዝመት እና ከ6 እስከ 8 ሴንቲሜትር ጥልቀት ባለው የፊም እሳት ላይ በባዶ እግራቸው ይደንሳሉ። የዛሬው ጉድ የሚያስብል አስደናቂ የቡልጋሪያ ባህል ከብዙ በጥቂቱ ይህን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛ።